የጀነራል ሰዓረ ግድያ ኬዝ ነበር እና እሱም ያሁኑ ትዝ ካለህ ተከታታይ ነው ቀኖቹ የነበሩት እና እዛ የሱ ተጠርጥሮ የነበረው ልጅም በአጋጣሚ የቀዳሚ ምርመራውንም ዋናም ምስክሮችም ሲቀርቡ ጉዳዩን መከታተል እድል ገጥሞኝ ነበረ። ልጁ ረጅም ጊዜ ጦር ኃይሎች ሆስፒታል ቆይቶ ተመቶ ትንሽ ፓራላይዝድ ሆኖ ኢቭን መጨረሻ ፍርዱ ሁሉ ሲሰጥ ደሞዝ ተቋርጦብኛል፣ እናቴ ናፍቃኛለች ምናምን እንደዚህ ነው ማለት ሳውንድ የሆነ ማይንድ አልነበረውም። ያው ስለተመታ ትንሽ የነርቭ ንክኪ ነበረው እና እዛ ላይ ተሳትፌያለሁኝ በደንብ። ለምሳሌ የነ ጀነራል ገዛኢ የነ ሰዓረ አቀማመጣቸው እዛ ግድያው ሲፈጸም የነበረው ምናምን በደንብ ቪዥዋላይዝ አደርገዋለሁ እና በጣም ውስብስብ ኬዝ ነው። ስቲልም በዛ ጉዳይ ላይ ይሄ ነው የሚባል ግልጽ ነገር አላየሁም። እዛ ላይ እንግዲህ አንድ ቀጥተኛ ምስክር ይሆናል ተብሎ የታሰበ የሱ ጓደኛ ነበረ፣ ልጅ አንድ ሙሉ አለም ይሁን ምናምን የሚባል ሰው ነበረ እና ምን ገጠመን እዛ ላይ እዛ መዝገብ ላይ አንዱ የአሳምነው ሚስት ያለችበት መዝገብ ነበረ እና እዛ መዝገብ ላይ 8ኛ ይሁን ምናምን ነው ይሄ ልጅ ግን አይቀርብም እና እኛ ለምንድነው የማይቀርበው ምናምን እያልን እንጠይቅ ነበረ ግን አይቀርብም። ከዛ ልጆች ያው ሳጣራ እንዲህ አይነት ነው ፊዚካሊ ቀይ ልጅ ቆንጂዬ እንደዚህ የነጸጉሩ ላዛ የሆነ ምናምን ይሉኛል። አሁን የት እንዳለ አላውቅም። ከዛ እንደዚህ ሊሆነ ልንወጣ ችሎቱ አልቆ ልንወጣ ስንል ድንገት የሆነ ምርማሪ ይዞት ወደ ችሎት ሲገባ አየሁት። ከዛ እዛ አራዳ አሁን ይሄ ጣይቱ የባህል ማዕከል ነው አየሁት። ከዛ ተከትዬ ገባሁ። ከዛ ምንድነው ሲሉኝ መርማሪውም ዳኛውም አይ ጠበቃው ነኝ የት እንዳለ አላውቅም እና ላማክረው ፈልጋለሁ 2-3 ደቂቃ ስጡኝ። እኔ አላውቅም ምናምን አለ። ኦፍ ኮርስ አያውቅም፣ ተገናኝተን አናውቅም። ግን ያ ልጅ የጠፋ ምናምን እየተባለ ጥያቄ ይቀርብ ነበር። በልዩ ጥበቃ እዛ 3ኛ ፖሊስ ጣቢያ በልዩ ጥበቃ ሌላ ክፍል ውስጥ እንደሚኖር ምናምን መረጃ ነበረኝ እና ከዛ እሱ እሺ ውጣ ጠብቅ ምናምን አሉኝ። አልወጣም አልኩ። ከዛ ይሄንን ሁኔታ አስረዳው። ከዛ በቃ ዛተብኝ መርማሪው። ከዛተብኝ አንተን ቆይ ትንሽ ልጅ ነኝ እንዳልኩኝ አቃቤ ሕግ ምናምን ሆኜ ስላልሰራው ደፍራለሁ እንጂ በጣም ሰብስታንቲቭ እንትኑ ብዙ አልነበረኝም። ቱ ቢ ኦነስት ያው ማለት ግን ደፍራለሁ፣ ኮሚኒኬት አደርጋለሁ ምናምን። ከዛ አስፈራራኝ። ከዛ እንደገና ወዳው ደግሞ እንደገና አቤቱታ አቀረብኩ። እዛው ዳኛው የተከበረው ፍርድ ቤት ያስፈራራኝ ነው፣ ምን እንደሚያደርገኝ አላውቅም፣ ከዚህ ስወጣ ዋስትና ይስጠኝ ምናምን ብዬ ደግሞ እንደገና ልመና። ከዛ እስኪ ውጭ ጠብቅ ምናምን ተባልኩኝና ልክ ውጭ እየጠበቁኝ ይዞት በቃ መኪናውን አስነስተው ይዘው ጠፉ። ከዛ በኋላ ችሎ ሲመጣቸው አላውቅም። ያን ልጅ እዚሁ እናስጠራው መዝገብ ላይ ሌላ የገጠመን ምንድነው ተከራክረን ያው ዋስትና ነው እንግዲህ የመጀመሪያው ጥያቄ የምታቀርበው ዋስትና ተፈቀደልን። ቀደስ አለን ምናምን ዋስትና ተፈቀደልን ምናምንና ልክ ዋስትናው እንደተፈቀደ አቃቤ ሕግ መርማሪ ፖሊስ ይግባኝ አለ ከፍተኛ ፍርድ ቤት ወደ ልደታ ይግባኝ አሉና ከሰዓት ይዘዋቸው ሄዱ። እኛ እዚህ ዋስትና ገንዘብ ምናምን ያሰባሰቡ ቤተሰብ ከፍለው ለማስወጣት ይሞከሩ ነበር። ከዛ ልደታ ሄደዋል ተባለ። ሄድን ልደታ ስንሄድ መርማሪዎቹ ልክ ዝም ብሎ ኖርማል ልብስ የደንብ ልብስ ይሄ ምንድነው የፖሊስ ልብስ አለ አይደለ መለዩ ያለው ምናምን እሱን አለበሱም። ከዛ ዝም ብለው መተው ተጠርጣሪዎቹ ተጠሩ ምናምን ይግባይ ምናምን ተባሉ። ከዛ አቤት አሉ። ተነሱ ምናምን መርማሪዎቹ ያውቃቸዋል እናውቃቸዋለን እዛ። ከዛ እኔ ስነ ስርዓት ጥያቄ አነሳውና አልቀረቡም አልኩ። ከዛ መሀል ዳኛዋ ሴት ነች አስታውሳለሁ። ግራ ገባትና ምንድነው ምን ለማለት ፈልገህ ምናምን አለች። አይ እነዚህ ሰዎች ፖሊስ ይሁኑ ጉዳዩን የሚከታተሉ ይሁኑ ቤተሰብ ይሁኑ የሚታወቅ ነገር የለም። ፖሊስ ነኝ ካሉ የፖሊስ ስነ ስርዓት አለው፣ ደንብ ልብሳቸውን ለብሰው መውጣት አለባቸው። ከዛ ያው ግራ ዳኞቹ ቀኙንም ዳኞቹንም አማከረችና ምናምን ትንሽ ተበሳጨችና ለምንድን ነው እናንተ በቃ እንደዚህ የምታረጉት ምናምን ብላ ተቆጣቻቸው። ከዛ የተከበረው ችሎት ያው ለስራ እንዲመቸን ነው ምናምን አሉ። የተከበረው ችሎትን ታዲያ እጄን አነሳው። ይሄው ስራ የሚመቸው ሌላ ተመሳስሎ ሲሰሩ ነው ወይስ ማንነታቸው ተለይቶ ሲሰራ ነው? ይሄ በቃ ልክ አይደለም። ያው እንግዲህ በተቻለ መጠን ማጣጣል፣ ልክ አለመሆኑን ማሳየት፣
ለተከሳሹም ጉዳዩን የሚከታተለውም ሰው ትንሽ ኮንፊደንሱ ቡስት እንዲያደርግ ነው እና ያ ክራይሲስ አውዱ እንዲስተካከል ነው ፓርቲ እና ፍላጎት። በሌላ መልክ ደግሞ ያው መብት ነው ማንኛውም ሰው ስራውን በዲሲፕሊን እኛ ለምሳሌ ጋዋን ካለበስን መሰየም አንችልም። ጋዋን ለምን ማትለብሱት እንባላለን እንቀጣል ሁሉ ያው በስነ ስርዓት ምናምን ጠይቃለሁ። ስለዚህ ላይ ሀፍቱ ዱዛት ያን ማድረግ አለባቸው። ለሙያውም ክብርም ነው ለተቋሙም ክብር ነው። ከዛ ይሄንን አለችና በቃ እንደዛ ዛሬ እናስችልም በቃ ነገ ጧት የደንብ ልብሳችሁ ለብሳችሁ ተስተካከላችሁ ምናምን አለች። እንግዲህ አስበው ሲወጡ እንዴት እንደሚገላምጡና እንደሚያስፈራሩ ምናምን። በቃ ታክሲ ነው ሄደው ፓብሊክ ትራንስፖርት ነው የምጠቀመው። እንደው ስጋት አይገባችሁም? ያ ከባድ ኬዝ ነው፣ ስጋት አለው። ያው እኔ አላውቅም። እኔ አሁን እሱ ብቻ ሳይሆን ኢቭን ከዛ በፊት የነበሩት እንዳልኩ ችሎት ክትትል ሳረግባቸው የነበሩት ሲሪየስ ኬዞች ናቸው። ኢቭን ማንም ሰው እንዲሰማቸው ሁሉ አይፈለግም። ያው የወንጀሎቹ አይነት ምናምን እና ደግሞ ያኔ መንግስት ከለውጡ በፊት የነበረው እንዳልኩ ስትራግል እያደረገ ስለነበረ ሰርቫይቭ ለማድረግ በጣም አግሬሲቭ ሆኗልና ያገኘው ሰው ሁሉ የሚታሰርበት ነው። ይሄኛው ከለውጡ ኋላ ያለው ነገር ሁለት ነው መልክ ያለው። አንደኛ ካስታወስ ጠቅላይ ሚኒስትሩ እኔ እንደውም እዛም ችሎት ክርክሮች ላይ የማቀርበው ሳናጣራ አናስርም የሚል በቃ ጠንካራ ንግግር ስፒች አድርገው ነበር እና የባህል ስሜታቸው እና እኔ ደግሞ ያንን በቃ እንደዋና በቃ መከራከር ያደርገዋል። እዚህኛው ላይ እንደነገኑ ተባለና ከዛ በኋላ ዋስትናው እንትን ተባለብን ተከለከለብን እና ሌላ ችሎት ላይ እንደዚሁ በጊዜ ቀጠሮ ስንቀርብ እዛው ከፍተኛ ፍርድ ቤት እንግዲህ 20 ሰው 18 ሰው 30 ሰው ምናምን ነው አንድ መዝገብ ላይ እዛ ላይ ስንቀርብ እንዴት ተለቅ ያሉ ዳኛ ናቸው ይጠራሉ። ያው ማለት ያንዳንዱ ሰው እየጠሩ በምን እንደተጠረጠረ የተሳሳተው ሁኔታ ምናምን ማስረዳት አለባቸው። ያው በወንጀል ይሄ ወንጀል ግላዊ ነው ይባላል፣ ኢንዲቪጁዋላይዜሽን ኦፍ ክራይምስ ይባላል። ስለዚህ ለምሳሌ 5 ሰዎች አንድ መዝገብ ላይ ካሉ 5ቱም ተነጣጥሎ ተነቦላቸው ምናምን መደረግ አለበት። ይሄ ከጊዜ አንፃር ከምን አንፃር አዝግ ነው፣ አድካሚ ነው። እኛ ደግሞ ያው ጫና ማድረግ ስለሆነ ፍላጎታችን ተከበረው ችሎት እያንዳንዳቸው ዝርዝር ተሳትፎ ይነገረን እንላለን። ምን ይሄ ያው ታወቀ አይደለ የሰኔ 15 ጉዳይ አይደለ ምና የሰኔ 15 ጉዳይ ጋር የተገናኘ ነው። ግን ይሄ እኔ ደንበኛ በዛን ቀን የት ቦታ ምን እንዳረገ ዲቴይሉን መቅረብ መቻል አለበት። ምርመራ ላይ ነን የሰራን ነው መረጃ የሰበሰብ ነው የሚለው ነው ደግሞ ፖሊስ ሞራ አቃቤ ያው ዘረዘሩ። እሱን ስንል ትንሽ አበሳጨናቸው ዳኛውንና ተበሳጩና በቃ በብስጭት ተናደው ምናምን አንድ ሁለት መዝገቦችን 48 ቀን ጊዜ ቀጠሮ ሰጡ። ሲቆጠር 48 ቀን እንግዲህ ያኔ በነበረው በጸረ ሽብር ሕጉ ሳይሻሻል ስለነበረ 28 ቀን እያለ ነው የሚቀጥለው። እሳቸው ግን 48 አደረጉ።